የተከበረው የረመዳን ወር የጾም፣ የጸሎት፣ የቁርአንና የምህረት ወር ሆኖ እነሆ ተጠናቆ ወደ ታላቁ የደስታ ቀን ወደ ኢድ አልፈጥር ተሸጋግረናል። ኢድ ማለት መመለስ ወይም በየጊዜው የሚመጣ ደስታ ማለት ነው። ይህን ቀን ሙስሊሙ ማህበረሰብ የአንድ ወር የእምነት ግዴታውን በስኬት በማጠናቀቁ ፈጣሪውን የሚያመሰግንበት ታላቅ በዓል ነው። የረመዳን ወር በሙስሊሞች ህይወት ውስጥ የመንፈሳዊ እድገት ወር ነው። ከዚህ በኋላ የሚመጣው ኢድ የምስጋና ቀን ነው። ሰው በህይወቱ ያለውን ጤና፣ ሰላምና እድል ለፈጣሪ ማመስገን ይማራል። تقبل الله منا ومنكم عيد مبارك علينا وعليكم ኢድ አልፈጥር ከአንድ ወር የረመዳን ጾም በኋላ የሚከበር ታላቅ የደስታ በዓል ነው። ጾም የሰውን መንፈሳዊ ህይወት የሚያጠናክር ሲሆን ኢድ ደግሞ የምስጋና የፍቅርና የመካፈል ቀን ነው። ጾም የሚያስተምረው ትልቅ ትምህርት ራስን መቆጣጠር ነው። ከመብላት ብቻ ሳይሆን ከመጥፎ ቃል፣ ከመጥፎ አስተሳሰብና ከመጥፎ ተግባር መራቅን ያስተምራል። ኢድ አልፈጥር በእስልምና ሃይማኖት አስተምሮ ብዙ ትምህርቶችን ያስተምራል። በዛሬው የኢድ በዓል ከሃይማኖቱ መምህራን ጋር እንቆያለን። በቅድሚያ መምህራኖቹን ላስተዋውቃችሁ። ኡስታዝ አህመድ ሼክ ሰዒድ ይባላለሁ። ስሜ ጀማል ኢብራሂም ይባላል። ስሜ ሰመተር መሐሙድ ኢብራሂም ይባላል። ቤተልሔም አበጋዝ ነኝ። ኢድ ሙባረክ። تقبل الله منا ومنكم عيد مبارك علينا وعليكم መርዳትና መካፈል በእስልምና አስተምህሮ ቢስሚላሂ ራህማኒ ራሂም አልሐምዱሊላህ ሰላቱ ወሰላም ዐላ ረሱሊላህ ሰለላሁ ዐለይሂ ወሰለም። በእስልምና ውስጥ እንግዲህ ኢዶች አሉ። ዒድ አልፊጥር የሚባል አለ፣ ዒድ አልአድሃ የሚባል አለ። አሁን ደግሞ ያለንበት ዒድ አልፊጥር በሚባለው ዒድ ነው ላይ ነው የምንገኘው። ሁለቱም እንግዲህ ከሚያስተምሩን አንድ ዋና መንፈሳዊ መልእክት አለ። እሱም ምንድነው? አላህ Subhanahu Wa Ta'ala እዚህ ስላደረሰን ወይም ደግሞ አላህ ጾማችንን በሰላም ጾመን ኢዳችንን ስለፈታን ምስጋና እንድናቀርብ ነው። ዋናው ምስጋና አላህ Subhanahu Wa Ta'ala የምናመሰግንበት እንደዚሁም ደግሞ ያለን የምናጋራበት ዒድ ነው ማለት ነው። ዒድ ማለት እንግዲህ ዒድ ይሄ በእስልምና ውስጥ እንግዲህ ከሚያስተምረው ሁሉም በላይ ምንድነው? አንደኛ ምስጋና ነው። ሰው ለአላህ በሰጠው በረከት ሁሉ ምስጋና እንዲያቀርብ አላህ Subhanahu Wa Ta'ala ያዛል። መገዛትን፣ ታዛዥነትን፣ እነዚህ ነገራቶችን ሰውየው በጣም እንትን ማለት አለበት። ዒዱ ላይ እነዚህ ነገር መታየት አለባቸው። ርህራሄ ይታያል፣ መጋራት ይታያል፣ ድሆችን መርዳት ይታያል። እነዚህ ነገራቶች በእስልምና ውስጥ ዒዳችን የሚያዘን ነው ማለት ነው። እንግዲህ የዒድ በዓል በእስልምና የሚያስተምረው ዋና የሚባሉ መንፈሳዊ መልእክቶቹ ምን ናቸው ካልን አንደኛ አላሁ ተባረከ ወተዓላ እኛን ሙእሚኖችን ለዚህ ለተከበረ ለረመዳን ወር ስላደረሰንና ይህንን ትልቅ ዒባዳ ወይም ደግሞ የአምልኮት ስነ ስርዓት ፈጽመን እንድንጨርስ ስላደረገን እሱን ለማመስገን የተሰጠን የሆነ በዓል ሲሆን በተጨማሪም ሙስሊሞች ወንድማማቾች ሆነን በምንኖርበት ሰዓት አንዳችን ሌላችንን እያየን በዚህ በጾም ጊዜ ድሆች እንደዚሁም አጋዥ የሌላቸው የሆኑ የተለያዩ ሰዎች በረሃብ ምክንያት አመታቸውን በሙሉ እንዴት እንደሚያሳልፉ እኛም በጾም ራሳችንን ገምግመን አላህን አመስግነን ከዛ በኋላ ያለው ደግሞ ህይወታችን አንድ ሙስሊም ለሌላው ሙስሊም፣ አንድ ወንድም ሌላ ወንድሙን እያገዘ እንዲኖርና እርስ በርሳችን እየተባበርን እንድንኖር መልእክት እንዲሆነን የተደረገልን የሆነ ዒድ ነው ወይም ደግሞ በዓል ነው። ሙስሊምና ከሚያዛቸው እና ከሚያስቀምጣቸው እሴቶች መካከል በበዓል ቀን መደጋገፍ እንዳለበት፣ ሰው መረዳዳት እንዳለበት፣ መቻቻል እንዳለበት፣ መዋደድ እንዳለበት፣ የዚህን ቀን የደስታውን ንጽብራቅ አንድ ላይ መካፈል እንዳለበት፣ እንደዚሁም ደግሞ የዚህን ቀን ታላቁን የደስታ መገለጫ በጋራ አንድ ላይ ማስኬድ እንዳለብን ያው እንዳጠቃላይ እስልምና የሚያስተምርበት ሂደት አለ። እንደዚሁም ደግሞ ማህበረሰብ ውስጥ ደግሞ ያው ይህ በዓል ትልቅ አሻራና ተጽዕኖ ሊፈጥር ይችላል። እሱም ያው በመደጋገፍ በመተጋገዝ እንደዚሁም ደግሞ የጋራ ውዴታን፣ የጋራ ማንነትን፣ የጋራን አንድነት ከሀገር ሉዓላዊነት ጀምሮ ሰው ልጅ እስከመሆኑ ድረስ የመከበርን ሂደት የምናንጸባርቅበት
ትልቁ በዓል ነው። ማህበረሰባችን ውስጥ ደግሞ ፍቅርን፣ ደስታን፣ መቻቻልን፣ አንድነትን የምንለዋወጥበት በዓል ብቻ አይደለም። ምክንያቱም እንኳን አደረሰ እንኳን አደረሰች ስንባባል ለጾም ቤተሰብ ሲገናኝ፣ ዘመድ አዝማድ ሲገናኝ፣ ባዳውም ሲገናኝ፣ ሁሉም እንደ ሰው ልጅ እንግዲህ ሲገናኝ ይሄ በዓል የጋራ ተጽዕኖ አለው ብዬ ነው እንደግል የማስበው። ምክንያቱም ፍቅር የሚደራጅበት የሚታደስበት፣ አንድነትም እንደዚሁም መቻቻልም አብሮነትም የሚታደስበትና የሚጎለብትበት ሆኖ ስለሚታይ ነው። ኢድ ሲመጣ ሃይማኖቱ የሚያስተምረው የመጀመሪያው ትልቅ ነገር ዘካተል ፊጥር የጾም መፍቻ ምጽዋት ነው። በዓሉ ከመሰገዱ በፊት እያንዳንዱ ሙስሊሞች ለድሆች እህል ወይም ምግብ መስጠት ግዴታ አለበት። ለምን? ምክንያቱ በዚህ ታላቅ የደስታ ቀን ማንም ሰው ተርቦ እንዳያድር፣ የድሃውም ሆነ የሀብታሙን ቤት በእኩል ደስታ እንዲሞላ ነው። ይህ የእስልምናው የርህራሄ መገለጫና የእኩልነት ማረጋገጫ ነው። በተጨማሪም በአንድነት በአደባባይ የሚሰገድ የኢድ ሶላት ወደ ፈጣሪ በትህትና ምስጋና የሚቀርብበት ነው። ታዲያ ከዚህ ወርና ከኢድ በዓል ሰዎች በግል ህይወታቸው ምን ይማራሉ? አስተምህሮስ ምን ይላል ብለን ለእምነቱ መምህራን ጥያቄ አቅርበንላቸዋል። እንዲህም አሉን። በዚህ በዓል ላይ ይህንን የሚያመላክተው ትልቁ ነገር ዘካቱል ፊጥር የሚባል ወይም ደግሞ በምናፈጥርበት ሰዓት የምንሰጠው የሆነ ግዴታ የሆነ የመጽዋት አይነት አለ፣ የሷደቃ አይነት አለ። ያ ዘካቱል ፊጥር ይባላል። እያንዳንዱ ሙእሚን በራሱ ላይ በቤተሰቦቹም እንደዚሁ እንዲሁም ልጆች እንኳን ካሉት ከአካለ መጠን ወይም ደግሞ ከአቅመ አዳም በታች የሆኑ ልጆች ካሉት ለነሱም ብሎ ለእያንዳንዳቸው ሂሳባቸውን አስበው ለተቸገሩ ሰዎች የሚመጸወትበት ወይም ደግሞ ዘካ የሚያወጣበት የሆነ ስርዓት ነው። በዚህም ድሆች ደስተኛ ሆነው እንዲኖሩ ይሆናል ማለት ነው። ኢድ እንግዲህ ከአንድ ቦታ ላይ ሰዎች ሲሰበሰቡ ብዙ ነገራቶችን በመሃላቸው ይፈጠራል ማለት ነውና አንድነት እንግዲህ በሰዎች በጋራ ሲጸልዩ እንደዚሁም ደግሞ ሲደሰቱ የሙስሊሞችም አንድነት ይጠናከራል ማለት ነው። ኢድ ላይ ይህ መንፈሳዊ መልእክት ከግል ህይወት በላይ ማህበረሰባዊ ውስጥ እነዚህን ተጽዕኖዎችን ሊፈጥር ይችላል ማለት ነው። ማህበራዊ አንድነትን ይጨምራል። ሰዎች በቤተሰብና በጎረቤት ይቀራረባሉ። መርዳት ባህልን ይጠናከራል ማለት ነው። እንደዚሁም ደግሞ ሀብታሞች ድሆችን ሲያግዙ ማህበረሰባችን ደግሞ ውስጥ ያሉ ፍትሃዊ ስሜትን ይጨምራል ማለት ነው። እና ይሄ ነው ኢዳችን ትልቁ ነገር። ለምሳሌ ይሄ ኢዳችን ኢደል ፊጥርን ብናነሳ ኢደል ፊጥር ላይ አንድ ነገር አለ፣ አንድ ህግ አለ በእስልምናችን ውስጥ። ምንድነው እሱም? ዘከተል ፊጥር የሚባል አለ። ሁለት አይነት ዘካዎች አሉ። አንደኛ ዘከተል ማል የሚባል ነገር አለ። ሁለተኛው ደግሞ ዘከተል ፊጥር የሚባል አለ። የመጀመሪያው ምንድነው? ዘከተል ማል ማለት ማንኛውም ሰው ሀብታም መጠኑ ከደረሰ ያ ሸሪዓው የፈቀደው መጠን ከደረሰ ከዛ ነገር ላይ ገንዘቡን መስጠት ይኖርበታል። የሆነ ፐርሰንት ሸሪዓው ያስቀመጠው ነገር ነው። ዘከተል ፊጥር የሚባለው ደግሞ ይሄ ኢድ ላይ አንድ ቀን ሲቀረው ለኢድ ድሆች የሚውሉበትን መስጠት ነው። እያንዳንዱ ሰው ቤት ላይ አንድ ቤተሰብ ውስጥ ለምሳሌ 10 ሰዎች ካሉ በነዛ 10 ሰዎች 2 ኪሎ ከምናምን ከሚበላው ምግብ ላይ ለድሆቹ እንዲያበረክት እስልምናችን ያዛል ማለት ነው። ይሄ በጣም በእስልምናችን ውስጥ ትልቁ ነገር ነው ማለት ነው። ኢደል ፊጥር ላይ መጋራት እንደዚሁም ደግሞ ድሆች ለምንድን ነው ያ ዘከተል ፊጥር የተደረገው? ምክንያቱ ድሆች በተደስተው እንዲውሉ ነው። ምንም ነገር የሌላቸው ሰዎች ተደስተው እንዲውሉ ካለው ሰውዬ ጋር እኩል ኢዳቸው እንዲያከብሩ ፈገግ ብለው እንዲውሉ የቲሞች በደስታ ቤታቸው እንዲሞላ ሲባል ዘከተል ፊጥር ተደንግጓል ማለት ነውና ይሄ በኢዳችን ይሄ ትልቁ ዋነኛው ምክንያት ነው ማለት ነው። تقبل الله منا ومنكم عيد مبارك علينا وعليكم። በሃይማኖቱ ተከታዮች ረመዳን ሰውነትን ብቻ ሳይሆን ስሜትን የሚያሸንፉበት ትምህርት ቤት እንደሆነ ይነገራል። የኢድ አስተምሮ መገለጫው አንዱ ትምህርት ርህራሄ ነው። ቀኑን ሙሉ በመራብና በመጠማት የተቸገሩ ወገኖችን በየቀኑ የሚያሳልፉትን ስቃይ በተግባር ቀምሰነዋል። ስለዚህ ከኢድ በኋላም ቢሆን ለተራቡት ማካፈል፣ ለተቸገሩት መድረስ የህይወት መርህ ሊሆን ይገባል የሚለውን ትልቅ ትምህርት እንወስዳለን ይላሉ የእምነቱ ተከታዮች። ከግለሰብ አልፈን ስንመጣ ደግሞ ኢድ አልፈጥር ለሀገራችን ኢትዮጵያ እንዲሁም ለዓለም የሚሰጠው ትልቅ ትምህርት አለ። እሱም አንድነት፣ አብሮነትና ማህበራዊ ፍትህ ነው። ወደ መምህራኑ ልመልሳችሁ። እስልምናችን ሀገርን በመውደድ ዙሪያ በጣም አበረታትቶናል።
እንደሚታወቀው ሀገርን መውደድ የሚባለው ነገር አላሁ ተባረከ ወተዓላ የሰው ልጅ ሲፈጥር እዛው የተወለደበትን ሀገርና ትብቶ የተቆረጠበትን ሀገር እንዲወድ አድርጎ ነው አደተን በተለምዶ የሚፈጥረው። ለዚህም ትልቁ ምሳሌያችን ነቢያችን ሙሐመድ አለይሂ ሰላቱ ወሰላም ናቸው። ከመካ ወደ መዲና በሚሰደዱበት ሰዓት ከድንበሮቿ ላይ ቆመው ያሉት ነገር ነበረ። መካ ሆይ ነዋሪዎችሽ ባያስወጡኝ ኖሮ እኔ ከዚች ሀገር መውጣት አልፈልግም ነበር፣ ካንቺ መለየትን አልፈልግም ነበር ይሉ ነበርና ሀገርን መውደድ የሚባለው ነገር አላሁ ተዓላ በፈጥሮ በልባችን ላይ ያደረገብን የሆነ ነገር ነው። ታዲያ ለዚህ ለምንወደው ሀገር እንዴት ነው ውዴታችንን የምንገልጸው ካልን ሁሉም ሰው ሁሉም ሙስሊም በያለበት ሙያ ነጋዴውም በንግዱ ሊሆን ይችላል፣ ኢንጂነሩም በምህንድስናው ሊሆን ይችላል። ሁሉም በያለበት ሙያ በታማኝነት እና በግልጽነት ሰዎችን በማገልገል ነው የሀገርን ፍቅር ሊገልጽ የሚችለው። ምክንያቱም ሀገር ብሎ ማለት ጋራ ሸንተራሩ ወይም ደግሞ ወንዙና ዛፎቹ ብቻ አይደሉም። ሀገር ብሎ ማለት ህዝቦቹ ናቸውና ህዝቦችን የሚያስደስትና የሚጠቅምን ነገር መፈጸም ነው። በዚህ በዒድ በዓል ታዲያ የተቸገሩትን በመርዳት እንደዚሁም የተለያዩ ሀገራችን የሚያስፈልጓት የሆኑ ፕሮጀክቶችንም በመንደፍም ሆነ በመስራት ሊሆን ይችላል ራሱን በማሳተፍ ለሀገሩ ያለውን ውዴታ ሊገልጽ ይችላል ማለት ነው። በእስልምና ውስጥ እንግዲህ ሀገርን መውደድ ታማኝ መሆንና ማገልገል እንደ ጠቃሚ ሞራል እሴት ይመለከታል። ለምሳሌ ይህ ከቁርአንም ከነቢያችን አለይሂ ሰላቱ ሰላም የተያዙ መንገዶች አሉ። ሀገርን መውደድ በእስልምና ውስጥ ትልቁ ነገር ነው። ለምን ነቢያችን አለይሂ ሰላቱ ሰላም ሁቡል ወጠን ሚነል ኢማን ብለዋል። ሀገርን መውደድ ሀገሩን ያለባትን ሀገሩን አሁን እኛ ኢትዮጵያዊ ነን። ኢትዮጵያ መውደድ፣ ኢትዮጵያ መደገፍ፣ ከኢትዮጵያ ጎን መቆም ግዴታ አለብን ማለት ነው። እንደ ማንኛውም እንትን ማለት ነው። ማንኛዎችንም ሀገራችን ደግሞ ማሻአላህ በዚህ ነገር ላይ የተለያዩ ሃይማኖቶች በውስጧ ላይ ያሉ መቻቻል፣ መዋደድ በውስጧ ላይ የያዘ ስለሆነ እና እቺን ሀገራችን ለየት ያለች ሀገር ናት ከሌሎች ሀገር ላይ። ሀታ አብሮ መበላት፣ አብሮ መጠጣት፣ ሀታ የኢድ ቀን እኮ ጎረቤቶቻችን ሌላ ሃይማኖት እንኳን ቢሆኑ ከነሱ ጋር ተጠራርተን አብረን እንበላለን። ከነሱ ጋር ያለን ነገር ተቋድሰን እንበላለን። እና እንደዛ ነው የኛ ህይወታችን ማለት ነው። ይሄ ሀገራችን ለዛ ነገር ነው የተፈጠረችውና ሀገራችን ላይ ስንኖር ደግሞ ታማኝ መሆን ይኖርብናል። እስልምናችን ታማኝ መሆንን ህግን መከተልን ያዘናል። እንደዚሁም ደግሞ ሰላምን መጠበቅና ማህበረሰብን መጠበቅ እንደ እምነት ክፍል ይቆጠራሉ ማለት ነው። ፍትህ መጠበቅ፣ ሰላምን ማስጠንቀቅ፣ እንደዚሁም ማህበረሰብን ማገልገል፣ እነዚህ ሁሉ ሀገር ታማኝ መሆናቸውን የሚያሳይበት ትልቁ ነገር ነው። ለሀገሩ አንድ ሰው ታማኝ መሆን አለበት ማለት ነው። ሀገሩን ማገልገል ይኖርበታል። እስልምና ምንድነው ሰው ማህበረሰቡ ሁሉ ጥቅሙ የሚያመጣ ስራ እንዲሰራ ያስተምራል። ለሀገሩ የሚጠቅም ነገር እስካለ ድረስ ለሀገሩ እንዲሰራ፣ ለሀገሩ እንዲከላከል ይሄ እስልምናችን የሚያዘው ነው ማለት ነው። ለምሳሌ ድሆች ካሉ ሀገሩ ላይ ድሆችን መርዳት፣ ሰላም ጉድለት ካለ ሰላምን መጠበቅ፣ ማህበራዊ አንድነትን ማጠናከር፣ እነዚህ ነገራቶች በጣም በእኛ ውስጥ የሚጠቀሱ ናቸው ማለት ነው። እና ዒዳችንን በዚህ ሁኔታ እናከብራለን ማለት ነው። መንፈሳዊ ሴቶች ዜጎች በሀገራቸው ልማትና ግንባታ ላይ ንቁ ተሳትፎ እንዲኖራቸው እስልምናችን ያዘናል ማለት ነው። በብዙ መንገዶች ያበረታታል እስልምናችን ሀገራቸው ላይ ንቁ ተሳትፎ፣ መንግስታቸው ባላቸው ነገር ላይ መሳተፍ፣ ገንዘብ በሚያስተፍር ገንዘብ ካለ በገንዘብ መደገፍ፣ እንደዚሁም ደግሞ የተቸገሩ ካሉ እነሱን በመርዳት ይሄ ሁሉ እንግዲህ የሚያበረታታ ነገር ነው ማለት ነው። ታማኝነት መጀመሪያ የሚጀምረው ሰው ለፈጣሪው ታማኝ መሆን ነው። ከዛ በኋላ ደግሞ ለመልእክተኛው ለነቢያችን ሰለላሁ ዐለይሂ ወሰለም ታማኝ መሆን ነው። እንደዚሁም ደግሞ ለህግጋቶቹ። ምክንያቱም እስልምና ያው ራሱን የቻለ የራሱ መተዳደሪያ ደንብ አለው። ለመተዳደሪያ ደንቦቹ ለእያንዳንዱ በእስልምና ውስጥ ለሚተገበሩ ተግባራቶች፣ ለሚፈጸሙ ክንዋኔዎች እና እንደዚሁም ደግሞ እስልምና በሚያዘው መመሪያዎች በአጠቃላይ ለዛም ታማኝነት ያስፈልጋል። ከዛ በዘለለ ደግሞ ለራስ ታማኝነት ግድ ይላል። ለቤተሰብም፣ ለአካባቢም፣ ለማህበረሰብም እንዳጠቃላይ ደግሞ ለአገርም ለአህጉርም ታማኝነት በእስልምና ትልቅ አሻራ አለው። ምክንያቱም ነብዩ ሰለላሁ ዐለይሂ ወሰለም ያው በአስተምሮታቸው ካስቀመጡልን ትልቁ ትምህርት መካከል ሊሰመርበት የሚገባው ያታለለ ያጭበረበረን ከኛ አይደለም ብለዋልና አንድ እስልምና የሚላበሰው ታማኝነት መሆኑን ከዚህ እንረዳለን። ማታለል፣ ማጭበርበር ይሄ ከእስልምና አስተምሮቶችና ከእስልምና መልክ አይቆጠርምና በትልቅ እንግዲህ ልንገነዘበው የሚገባው በስራችንም ይሁን ባለንበት አካባቢም ይሁን በማህበረሰባችንም በአገራችንም ከሀገር አልፎ በአህጉርም ደረጃ ለሁሉም አላህ ለፈጠረው ፍጥረታት በአጠቃላይ ታማኝነት ለእስልምናችን የጀርባ አጥንት ነው።
እንደዚሁም ደግሞ ያው ከመረዳዳትም ጋር አያይዘን እስልምና ከምንም በላይ መደጋገፍን ከምንም በላይ መተጋገዝን ያበረታታል። እስልምና በነገራችን ላይ መደጋገፍን፣ መተባበርን እንደዚሁም ደግሞ አንድነትን በሚያስተምርበትና ይህንን ለማህበረሰቡ በሚያረጋግጥበት ጊዜ በሃይማኖት፣ በብሔር፣ በጎሳ፣ በአገር ለይቶ ወይ ደግሞ ከፋፍሎ ሳይሆን ሰው በመሰረቱ ሰው በመሆኑ ሊደገፍ ይገባል፣ ሊከበር ይገባል፣ ሊወደድ ይገባል። እስልምና የሚባለው እኛን ከሚያንጸው እኛን ከሚያስተምረን አስተምሮት መካከል ምንድን ነው? አገርም ሆነ ማንነት የጋራ ነው፣ እምነት የግል ነው። ይሄ ግልጽ ነው። ማንነታችን የጋራ ነው። እኔም ሰው ነኝ፣ ሁሉም ሰው ነው። ሰው በመሆኑ ይከበራል፣ ይወደዳል፣ ይተለቃል። ለዚህ ማንነታችን የጋራ ነው፣ አገራችን የጋራ ነው። ከዛ እምነት የግል ነው። የእምነት ጉዳይ ላይ ማንም ያው ሌላውን መንቀፍም መውቀስም አይችልም፣ ማስገደድም አይችልም። ባይሆን ግን ያቺ የምንለያይባትን ነጥብ ተቻችለንባት የጋራ የምንሆንበትን ጉዳይ ላይ አብሮ መስራት ይሄ ትልቅ ነው። በኢድ ሰላት አደባባይ ላይ ሀብታም ከድሃ፣ ያልተማረ ከተማረ፣ አንዱ ብሔር ከሌላኛው ብሔር ሳይለይ ሁሉም ትከሻ ለትከሻ ተገጣጥሞ በአንድነት ይቆማል። ማንም ከማንም አይበልጥም። ይህ ለሀገራችን የቱንም ያህል ልዩነት ቢኖረንም በአንድነት መቆም እንደምንችል ትልቅ ማሳያ ነው። እስልምናችን በሚገርም ሁኔታ በአስተዳደሩም ዙሪያ ይሁን በንግድ በሌሎችም ጉዳዮች በእያንዳንዱ ቦታዎች ላይ ሕግና መመሪያዎች አሉት። ነጋዴ ንግዱን በሚሰራበት ሰዓት ግዴታዎች አሉበት። እነዛን ግዴታዎች የግዴታ መፈጸም አለበት። ካልፈጸመ ግን አላህ ዘንድ ወንጀለኛ ሆኖ ነው የሚቆጠረውና በእነዚህ በስራ ቦታዎችና በንግድ እንቅስቃሴዎቹ ላይ ለህዝቦች ታማኝ መሆን፣ ሰዎችን አለማጭበርበር፣ ሐታ እቃ እንኳን ካለውና ያ እቃ ችግር እንኳን ካለበት ችግሩን ሳይናገር ደብቆ መሸጥ እንኳን በዲን አልኢስላም ትልቅ የሚወገዝ የሆነና ወንጀል የሆነ ነገር ነው። ስለዚህ ይህን ያክል እንኳን ልብስም ይሁን ሌላም ነገር ይሁን የሚሸጠው ትንሽ እንከን ካለበት እንኳን በእውነተኝነት በታማኝነት ይህ እቃ እንዲህ አይነት እንከን አለበት ብሎ የመሸጥ ግዴታ አለበትና ይህን ያክል ነው ዲን አልኢስላም ከሰዎች ጋር ያለንን ግንኙነት ለህዝቦች በምንሰጠው አገልግሎት ታማኝ እንድንሆን የሚያዘንና ዒድ በዓል ብቻ ሳይሆን በማንኛውም ሰዓት ዲን አልኢስላም የበደለንን ይቅር እንድንል ሰዎችን እንዳንበድል የሚያበረታታው የሆነ ነገር ነው። በተለይ ሰዎችን የበደለ የሆነ ሰው ራሱ ቀድሞ ይቅርታ መጠየቅ እንዳለበት፣ አለበለዚያ ግን ከሞት በኋላ ባለው ህይወት ከባድ የሆነ ቅጣት እንደሚጠብቀው ዲን አልኢስላማችን ያስተምራል። ቤተሰብን ማክበር በኢድ በበዓሉ ሰዎች ቤተሰብን ይጎበኛሉ፣ አብረው ይደሰታሉ። ይህ የቤተሰብ ትስስርን ያጠናክራል። በመሆኑም ኢድ በሰዎች መካከል ፍቅርን የሚያጠናክር በዓል ነው። ኢድ ሰዎችን አንድ ላይ ያመጣል። ቤተሰቦችን፣ ጎረቤቶችን እንደዚሁም ደግሞ ማህበረሰቦች የጋራ ይደሰታሉ ማለት ነው። ይህ አንድነት ሊጠናከር ዜጎች በሀገራቸው ልማት ላይ በቡድን መስራትን እንዲችላሉ ማለት ይሄ የሚያሳየን አሁን ለምሳሌ ጎረቤቶቻችን እንኳን ኢድ ቀን እኮ ቡና ጠጡ ብለን እንጠራራለን። ሌላ ሃይማኖት እንኳን ቢሆኑ ኑስኪ ያለትን ነገር ዳቦ ምንም አንድ ላይ ሰብሰብ ብለን እንቀምሳለን። ይሄ የመረዳዳዳችንና የመደጋገፋችንን ሁኔታ የሚያሳይ ነው ማለት ነውና ስለዚህ እነዚህ ነገራቶችን ያጠናክራል። አይደለም በብሔር መጠላላት ይቀርና ወንድም ከወንድም እንኳን በእለት ተእለት ኑሮ የሚጋጩ ከሆነ ከ3 ቀን በላይ ተኮራርፈው ሰላም ሳይባባሉ ካሳለፉ ሁለቱም ወንጀለኞች ናቸው ነው የሚባለው በዲን አልኢስላማችን። የዒድ በዓል ከሚያዛቸው ነገራቶች ውስጥ አንዱ ሁሉም ሙስሊም በቻለው መጠን ንጹህ የሆነን ነገር ለብሶ አዲስ መግዛት የቻለ አዲስ ገዝቶ ያልቻለ ደግሞ ቤቱ ላይ ያለውን ንጹህን ነገር ለብሶ ሁሉም የተቻለውን ያክል ቤቱ ላይ የተዘጋጀውን ነገር ቀምሶ ወደ ሶላት ቦታ አንድ ላይ ተሰብስቦ አንድነታቸው እንዲጠናከር ወንድማማችነታቸው እንዲጠናከር በሀገር ዙሪያ ላይና በቤተሰብም ዙሪያ በአጠቃላይ እስልምና በሚያዘው ዙሪያ
በምን አይነት መልኩ ዒድን ማሳለፍ እንዳለባቸውና ከዛ በኋላ ያለው ህይወታቸው ምን መምሰል እንዳለበት ተመካክረው ነው የሚለያዩትና እነዚህ ነገራቶች የሚያመላክቱት ትልቅ ነገር ምንድነው? ዲነል ኢስላም ሀገርን ስለመውደድ ለሀገር ታማኝ ስለመሆንና እርስ በርስ ያለን መሐባ ወይም ደግሞ ፍቅር እንዲጠናከር የሚያደርግበት አንዱ መስመር ነው የዒድ ሶላት የሚባለው ማለት ነው። ሁሉም አንድ ላይ ተሰባስቦ ወንድማማችነቱን አጠናክሮ የሚሄድበት ነውና ይህ ነገር የሚያመላክተን ሁሌም ቢሆን እኛ ሙስሊሞች ስንኖር በዚህ አይነት መልኩ መኖር እንዳለብንና መተጋገዝ ለሀገራችን ማሰብ እንዳለብን የሚያስተምረን። ኢድ አልፈጥር ለሀገርም ትልቅ መልእክት አለው። የተለያዩ ሃይማኖቶች ያሉበት ሀገር ውስጥ እንደ ኢድ ያሉ በዓላት መከባበርን ያጠናክራሉ። አገር መውደድ ከእምነት ነው። አገር መውደድ እስልምናን ከመውደድ ነው። አገርን መውደድ እስልምናን ከማክበር ነው። ምክንያቱም ሰውየው አገር ውስጥ ሆኖ ነው መቼም መንፈሳዊ ተግባራቶቹንም ግላዊ ተግባራቶቹንም ስጋዊ ተግባራቶቹንም የሚፈጽመው በአገሩ ላይ ሆኖ ነውና አገርን ማበልጸግ፣ አገርን ማሳደግ፣ የአገርን ብልጽግና መጠበቅ፣ የአገርን እድገት መጠበቅ፣ የአገርን ከፍታ ማየትን መሻት ይሄ ራሱ ከእምነት አንድ አካል ነው። ይህ ማለት ምንድነው? አገርን መውደድ ከእምነት ነው የሚቆጠረው። አገርን መውደድ፣ አገርን ማላቅ፣ ለአገር ሉዓላዊነትና ለአገር ብልጽግናና ከፍታ መታገል፣ ጥረት ማድረግ፣ በአቅሙ መሳተፍ ይሄ አገርን መውደድ ነውና ይሄ ራሱ ከእምነት ነውና ምክንያቱም እምነቱን ከሚያጠነክሩ ነገራቶች እምነቱን ሙሉ ከሚያደርጉ ነገራቶች መካከል ነው። ይሄንን ማወቅ ያስፈልጋል። ምክንያቱም እያንዳንዱን አገር ስላለን ነው ምን ሰግደው ምን ጾመው እያንዳንዱን ተግባር ምን ፈጽመው መለኮታዊ ተግባራችንን የምናከናውነው መንፈሳዊ ተግባራቶቻችንን በአግባቡ ምን ፈጽመው አገር የሚባል ነገር ስላለን ነውና በእስልምናችን ከምንማማራቸው ወይ ደግሞ እንደ እስልምና ልናስተላልፋቸው ግድ ከሚለን ነጥቦች መካከል መከባበር፣ ይቅርታ መደራረግ፣ መዋደድ፣ መቻቻል፣ መደጋገፍ፣ በአገር ጉዳይ በማንነት ጉዳይ ጎን ለጎን ልንቆም እስልምና ከሚያስተምረው እሴቶች መካከል ነው። እኛ በእስልምና የብሔር ልዩነት የለንም። እንደዚሁም ደግሞ የዘር፣ የቀለም፣ የአገር ልዩነት የለንም። ሰው በመሆኑ ብቻ ሊከበር ይገባል የሚል ቀይ መስመር ነው እኛ ያለን። እንግዲህ አላህ በቁርአን ወለቀድ ከረምና በኒ አደም ብሏል። የሰው ልጅ በአጠቃላይ አልቀነዋል፣ አክብረነዋል፣ ታላቅ ፍጡር አድርገነዋል። ወለቀድ ከረምና በኒ አደም አስምሮበታል አላህ። ለዚህ እኛም አላህ ያከበረው ልናከብር፣ አላህ ያላቀው ልናልቀው ይገባል። ሰው በሰውነቱ በማንነቱ ሊከባበር ግድ ይላል። በእምነትም ተለያይተን፣ በዘርም ተለያይተን፣ በብሔርም ተለያይተን፣ በቀለምም በሀገርም ተለያይተን በልዩነታችን ውስጥ አንድነታችንን መጠበቅ አለብን። ባለንበት እንግዲህ በታማኝነት፣ በሰላም፣ በፍቅር፣ በመከባበር፣ በመቻቻል የግል ጉዳያችን ላይ ተቻችለን በጋራ ጉዳያችን በሀገርና በማንነታችን ላይ ተደጋግፈን እንግዲህ የሀገራችንን ሰላም ማዝለቅ ይኖርብናል። የሀገራችንን ብልጽግና ከፍ ልናደርግ ይገባል። ይቅርታ፣ መተሳሰብና ፍቅር ያሉ እሴቶች ሰላምን ያጠናክራሉ። መምህራኖቹም ይህንን ሀሳብ ያጠናክራሉ። በሌላ በኩል ኢድ የማካፈል በዓል ነው። በኢትዮጵያችን ሙስሊሙ ከክርስቲያኑ ጎረቤቱ ጋር ተካፍሎ የሚበላበት ማህበራዊ ትስስርና ፍቅር የሚጠናከርበት ቀን ነው። ኢድ ለሀገር ሰላምን፣ እኩልነትንና የጋራ ብልጽግናን ያስተምራል። እንደ አጠቃላይ ለመላው የእስልምና እምነት ተከታይ ለ1447ኛው ዒዱል ፊጥር እንኳን አላህ በሰላም አደረሳችሁ ማለት ፈልጋለሁ። ሰላም አለይኩም ወራህመቱላሂ ወበረካቱ። እንኳን አደረሳችሁ መልእክት የማስተላልፈው በአጠቃላይ በመላው ዓለም ለሚገኙ የእስልምና እምነት ተከታዮች አሻዒራ ማቱሪዲያ ተከታዮች በሙሉ እንኳን ለዚህ ለተከበረው ለዒድ አልፊጥር በሰላም አደረሳችሁ እላለሁ። በዓሉ የሰላም፣ የአንድነት፣ የፍቅር እንዲሆንልን እመኛለሁ።
ይሄ ዒድ የተባረከ የበረካ ወይም ደግሞ ደስ የሚል ዒድ እንዲሆንላችሁ ለኡማው እመኛለሁ። ኻሰተን በተለይ ደግሞ ለአባቴ ለሼኽ ሰዒድ መሐመድ ስሩር ለእናቴ መርየም ቡሽራ እንኳን አደረሳችሁ ማለት ፈልጋለሁ። እንደዚሁም ደግሞ ለኡማው ሙስሊሙ ሁሉ ደግሞ ዓለም ላይ ላሉ ኢትዮጵያ ውስጥ ብቻ ሳይሆን ዓለም ላይ ላሉ ሙስሊሞች ሁሉ ደግሞ ይህ በዓል የሰላም፣ የፍቅር፣ የደስታ፣ የሙሐባ የምንተሳሰብበት የምንረዳዳበት በዓል እንዲሆን እመኛለሁ። ወሰላሙ አለይኩም ወራህመቱላሂ ተዓላ ወበረካቱሁ። የሀገር ልጆች ኢድ አልፈጥር የደስታ ቀን ብቻ አይደለም፣ የፍቅር፣ የመተሳሰብ፣ የሰላምና የአንድነት መልእክት የያዘ በዓል ነው። ለእምነቱ ተከታዮች እንኳን ለኢድ አልፈጥር በዓል በሰላም አደረሳችሁ። ኢድ ሙባረክ።